አክሽ ተብሎኛል ኦኬ ማሴ ጠባብ ነው እስከዚህ አይሰፋ ሙዝ ላስተክል ብዬ አሪፍ ተቀይጠፍ what did he say ቢያጎርሶ አይሞላም ቦታሽ ጠንድ በላይ ይችልም ሰፊ ነው ማሳሽ እሰ አንቺ መልሽልን እንጂ እንዴ ብሎባት ነበር ዋጋዋን ዛሬ የማፋታት ፕሮግራም ነው ያለን ላልተስማሙ ጥንዶች እንደተስመርገመው ያለ ጀነቴን ዋትስአፕ ዩቲዩብ ፋሚሊ እንዴት ናችሁልኝ? የናንተ ዋይዲቶን ባበደ ቀውጤ ሪአክሽን ቪዲዮ ተመልሼ መጥቻለሁ። ቤተሰቦቼ የዛሬውን ቪዲዮ ያያችሁ ዘና ፈታ በሉልኝ። የተሰማችሁን ሀሳብ አስተያየት በነጻነት ኮሜንት አድርጉልኝ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። መልካም ቆይታ ይመቻችሁ። አልተገናኝቶም ይላል አያት አይደል ምን አይነት ጨዋ ቤተሰብ ቢያሳድጋት ነው ኮገቧ ገንበስ ያለች ኮነ ሰላም ያለች እንግዲህ አረና በእናትህ እየተሰደመች ነው ያማል እንዴ አዲስ አበባ ከመጥቼ በኋላ በጣም ብዙ ነገር ይገርምልኛል ለምሳሌ የዛ አንበሳ አንገት መረዘም በጣም ይገርምልኛል ሌላ ደግሞ የናንተ መወደድ የናንተ ፍቅር በጣም ይገርምልኛል እሺ 20 ሺህ ገብቾታለሁ እንቀጥላለን I love you thank you very much continue ያው የኛ ጀማ ሰውና ማምሺ ደስ ይላል ለኔ ራሱ ሰው ማማት አይመቸኝም እውነቱን ለመናገር ፊት ለፊት ነው መናገር እኛም እንደዛው ነን ስላልተመቹን ሰዎች አንዳንዴ ግን ዝም ብለን ውይይት እናደርጋለን ኦ ገባኝ እና ምን እዚህ ጀማ ውስጥ አራታችሁ ናችሁ ወይስ ያልመጣ ሰው አለ አንድ አለች ጫልቱ የምትባል ያው ሰው እንዳትመስል እስስት ነች የሰው እስስት ቆይ ትመጣለች እስስት ብቻ ይገርማል ባለፈው ሜካፕን ወስዳብኝ ቀኑን ሙሉ ድሮግባን መስዬ ነው ያለው ደግሞ ፍቅረኛዋ እውነት ይሄ ሰው ነው የምትለው በቃ አንተ ብትህ ምን ይመስላል እሷማ አታፍርም ባላለኝ ብላ ታወራለች ደግሞ ግን እኮ እሷም ያውነች መልክ የላት ጸባይ የላት ባለፈው ግን ከኛ ጋር ተቀምጣ ቆንጅዬ ነሽ ያላት ልጅ ምን አይኑ አይሰራም እንዴ ባክሽ በእርግጠኝነት እኛ ልብ ብሎ ስላላየን ነው እንዴ ቆይ እኔም ብለው ምን ሰውና ማማላላችሁ ነበር አዎና ማሚ እኮ ውይይት ነው ስለማትመቸን እየተወያየን ነው ስለሱ እንዴና ካልተመቸቻችሁ ለምን ከጀማችሁ አታስወጣቱም ማማት ምን አስፈልገ ሰዎች አንዴ ሽንት ቤት ደርሼ መጣው እሺ ጠብቁኝ እሺ እኔ ቆንጆ ደርሰሽ ነኝ መጣው እሺ አንዴ እስቲ መልሱልኝ ሰው ካልተመቻችሁ ጀማችሁ ውስጥ እኮ ባካ አንተ ደግሞ ምን ትልቅ ነገር አታርገው ስሚ አንቺ እቺ እኮ ሽንት ቤት ምናምን የምትለው ማስካሬን ሰርቃብኝ እኮ እዛ ተደብቃ ለመጠቀም እቺ እኮ ይጃመል አለባት ሌባ ነች አንቺ ምን ሆነሽ ነው አንቺ ጫልቱ መጣሽ ሰላም ሰዎች እንዴት ናችሁ ጫልቱዬ የኔ ውድ ንፍቅ ብለሽኝ ነበር ጫልቱዬ እንዴት ነሽ አንቺ እንዴት ነው የምታምሪው ግን ወይኔ ውበት ኩዊን ነሽ በቃ አንቺ ስሌክ አንቺን ያገኘማ ታደለ እውነት ታደለ ወንድሜ አበደ እዚህ ግሩፕ ውስጥ ገብቶ የምር ግን እንደዚህ ነው የሴቶች ጀማ እንደዚህ አይነት አለ እስኪ ኮሜንት ላይ ሴቶች የሆነ ነገር በሉ 7 ሰዓት ላይ የሚቅም ሰው እስከ 4-5 ሰዓት ብትሰድበው ምንም አይመስለውም 7 ሰዓት ላይ ግን ጫት መግዣ ሳይኖረው ሰላም ብትለው ይጣላል ሰላምታ አረረ መሰሩ አይደለም ሰላም ብለው እንዴት አደር ምንድነው ጠፋ ምናምን ስትለው ምን አገባ ምን ስለኔ ህይወት የሚያገባ ነገር አለ ይመለከታል አረረ ጫገዝታልኛል እንዴ ሰላም ቢዩ ነው ሰድብዩ ነው ግራ ነው የሚያገባ ያጠራጥራል አው ሰዓቷ ነቻ አሁን በሰዓት ነው ጉዳዩ ከዛ በኋላ ለካ ሰዓቱን የሰደበኝ ትላለህ ሰዓቱ ነው በዛ ሰዓት ካልነከሰ ከዛ ቀስ ብለህ ሄደህ ደግሞ ካናደደ ከቃመ በኋላ አንድ ሉሉ ካረገ በኋላ አንድ ሁለት ጊዜ ሄደህ ብትሰድበው ይስቃል ጉዳዩ አስተታለ ኦሬዲ ዱላም ቢሆን ካለላ አድርገህ ከመታው ምንም ላይ ወይኔ ቀለል አድርጌ ነው ጁም ያወራበት መንገድ በጣም ነው የሚያዝናና ያው እሱም ሱሱስ ነበረና ብቻ ያለፈውን የህይወት ኤክስፒሪየንሱን ከሼ ጋር ያወራ ነውና ሱስ ከባድ ነገር ነው ኳላ ያለውን ይዩት ምን እየሆነ ነው አቤት ይዩት ስታይል በቤቱ በቃ እንደሚያየው አወቀ ለምን ተቀርጠኛል ልትፎስተኝ ነው በግ ከስታለ በፖሊስ ከስታለ በግ በጌታ በኢየሱስ ተናገር ልትፎስተኝ ነው እንዴ በዝጋ ብራ አትፎስተኝ ማለት
እሳ ማለት ይሄ አድዋ ሙዚየሙ አካባቢ በቃ የምታዩት ጉድ ነው። ይሄ ልጅ እንደዚህ አይነት ሰዎችን የተከታተለ ነው ብዙ ጊዜ የሚቀርጸው፣ ግን እሱ አይስቅም። በቃ ሰርሱ ነው እንዲያደርጎ የሚያስቀምጥ። እንዴት እንደማይስቅ አላቅም። ሰዎቹ ፎቶ ፖዛቸው በቃ ያስገርማቸዋል። በቃ አይታችሁ ማታውቁት አይነት ፖዝ ነው። ምን ይው ደግሞ የዛኛ ኮፒ ነው። አፍጥኖታሉ ላይ ምንድን ነው አሁን? ባሏን የጣድኩት እንዳያረ ነው አንየው ለወርኩ ያጸዳው ምን አለበት ብታግዘኝ ፊልም እያየህ አይደል ቁጭ ብለህ? ግን ይሄን ማቋረጥ አልፈልግም ነው እና ፊልሙን ላለማቋረጥ እኔ ይሄንንም ያንንም ማድረግ አለብኝ? ምን ችግር አለ? ፈረንጅ ሀገር እኮ ነው ያለነው እና እንዴ አታይም እንዴ ነጭ ያገቡ ሴቶች እንዴት ባሎቻቸው እንደሚያግዟቸው? እና ነጭ ልሆንልሽ አይደል? ነጭ ልልኝ አላልኩም። አትሊስት እንግባባ አግዘኝ ነው። ተግባብተናል። እያገዝኩሽ ነው። እዚህ አቁሚ ማሞልና አማስዩ ነው ቤቢ ምናምን መባባል የለም። አፈር ብላሽ ያበሻ ባል እንዳይን ነገር አያውቅም ጭራሽ። የነጮቹ ጋር የምታዩት ፊልም ላይ ቤቢዬ ምናምን ነጮቹ ጋር ነው። አበሻ ባል አያውቅም። ግን ያው አሁን ላይ ትንሽ ግን ይሻላል አይደል? እንደ ድሮ አይደለም። ትንሽ አሁን ላይ ባሎች ነቃ እያሉ ነው። እስቲ ደስ ሲላት እሺ ምን አለ አንተ ማረን ጥብስ፣ ፍርፍር በቅቤ፣ ፓስታ በስጋ ምናምን ይፈልኩ ፍርፍር በቅቤ ይሁን። ለምን ታላግዝሽ? እሺ ኧረ በጭራሽ እኔ እሰራለሁ። አንተ በቃ ዘና በል። እራት ትበላለህ? ሚስቴ ሲደብራቸው እበላለሁ አልበላም። እሺ እበላለሁ። ስለዚህ ተነስ ዕቃውን እጠብ፣ እራት ትሰራለህ፣ ትበላለህ። ታዛዥ ነኝ እመቤቴ። እትዬ ትክክለኛ ከደበራት በቃ እሺ ነው፣ ካልሆነ ይዘንባል። ይሄ እንትን ምንድን ነው? አታስገቡንም እንዴ? አናስገባም። ትውጣ ሙሽሪቷ ትውጣ። እንዴት ሙሽሪት ትወጣለች? ባህላችንም አይደል? በባህላችን ኧረ ወጉም አይደለም ይሄ። ተረጋጉ። እናንተም ተረጋጉ። እንደዚህ አይደረግም ማለት ነው። ትውጣ። ሰላማዊ ሰልፍ እኛ ጎዳና ተዳዳሪዎች ኮንዶሚኒየም ቤት ይሰጠን፣ ባለ 3 ክላስ ይሰጠን፣ መኖር እንፈልጋለን። ጎዳና ይብቃን። እኛ ጎዳና ተዳዳሪዎች ባለ 3 ክፍል ኮንዶሚኒየም ቤት ይሰጠን፣ መኖር እንፈልጋለን። ከቤቱ ሙሉ ዕቃ ጎዳና ተዳዳሪ ሰላማዊ ሰልፍ መውጣታችሁ ጥሩ ነው ማለት ቤት ይሰጠን ማለታችሁ ጥሩ ነው። ግን ባለ 3 ክፍል ከነ ሙሉ የቤት ዕቃ ተው እንጂ ተው። ቤት ይሰጠን አንድ ነገር ነው። ልክ አይመጣም እንደዚህ። ይኸውልሽ ቦይፍሬንዴን አስተዋውቅሻለሁ። ምንም ነገር እንዳትበጠበጪ አደራሽ። አዎ ያምራል። ቆንጆዬ፣ በጣም ቆንጆዬ ነው። በቃ ያለ ነው። ደረቱ ጋርድ ቢው በጣም ነው የሚያምረው። ሻቀላ ሞርኒንግ ይልሽት አልገባሽም አንቺ። በቃ መጣ ይበጣልሽ። ይህን ከሚያክል ሰው የች የምታክል ድምፅ አይመጣውም። ወደ ላይ ባይላት ይገርመኝ ነበር። ፖፖ
ሆንሽ የኔ ደበረሽ? እባክሽ ደብሮኛል። ኦኬ ማሴ ጠባብ ነው እስከዚህ አይሰፋ ሙዝ ላስተክል ብዬ አሪፍ ተቃይጠፋ what did he say? ቢያጎርሰው አይሞላም ቦታሽ ጠንድ በላይ አይችልም ሰፊ ነው ማሳሽ። እሰይ አንቺ መልሽልን እንጂ እንዴ ብሎባት ነበር ዋጋዋን እንደተስርገመው ያለ ጀነቴን ዋው ካንተ ያገናኘኝን ውበት ጉልበቴን እንዴት ለማረጋው ያለ ጀነቴን ካንተ ያላየኝው እንባኝነቴን ገንዘብ ሰብስብ ሁሌ ነጭ ሽሮ በላ ጠየቀ ከዛስ ሽሮ ነው እኮ ከስራ ያለው ወይኔ ጉዴ አይበሉትም እርግጠኛ ነኝ አይበሉትም ዝም ብለው ነው አይበሉትም ሎሚ ከላይ ሎሚ ሽሮ ላይ አቮካዶ ጁስ ከዛ ሎሚ አረ ቪንቶም ሊያደርግ ነው ቪንቶ ደግሞ በምን ዕቃ እንዳለዩት አትበሉትም እርግጠኛ ነኝ አይ ዝም ብላችሁ ለሙር ነው አረ እጅንተው እንጀራ እያነሱ ተው አረ ዋይዱ ጎረሰው እስኪ ጭራሽ ይጎራረሱልናል እነዚህ ልጆች አበቃላቸው በቃ ዶክተር የማያውቀው በሽታ ነው የሚይዛቸው ዶክተር በምንም ተአምር ሊያገኘው የማይችል በሽታ ሃይ ጓደኞቼ እንዴት ናችሁ? ሮዳስ ነኝ። ዛሬ የማፋታት ፕሮግራም ነው ያለን። ላልተስማሙ ጥንዶች ምናፋታበት ቀን ነው ዛሬ። አናጋባም ማለት ነው። ስለዚህ ጉድ ነው ዘንድሮ ምን ሰማላችሁ? መጀመሪያ የፕላስ ምልክቱን በመጫን ሁለተኛ ኮሜንት ላይ አፋችን ብላችሁ በኢንቦክስ ላይ ያላችሁበትን ደረጃ ንገሩኝ። መፋታት ፈልጋለሁኝ ኬዙንም ኢንቦክስ ላይ የገባችሁ ቴክስት አድርጉልኝ። አሁን ስልክ እያመቻቸውኝ ነው፣ ሲም ካርድ እያወጣሁኝ ነው። ቀጥታ ደውላችሁ እንድታገኙኝ። እንደዚህ አትስተጓጎሉም ከዚህም በኋላና ዛሬ ማፋታትና ማፋታት ብቻ ነው። ነገ ደግሞ እናጋባለን። ነገ ደግሞ መጋባት የሚፈልጉትን እናጋባለን። ቴንክ ዩ። እዛ ላይቭ ላይ አለች እንደዚህ አርጋ ማፋታትም አሁን ስራ ነው። ሰው እንፋታ እያለ ኧረ ዘንድሮ ከዚህ በኋላች አንድ ብር ቅንጣት ያህል ብር አታገኝም ከኔ ነው ማለት ይሄ እንደውም ብዙ ነው የምታክልም አታገኝም። ካወራ መቻነስ አንተ ሁሉ እንደወራ ነው ወሬ አንተ ነኝ ሶደሬ እና የቤት ሲኒማ እንኳን ማላይ ልጅ ለሷ ኔትፍሊክስ ስከፍል ላገኘው ራሴን በዚህ ስልክ ኮኮ ምን አየነከው ማለት ነው። ይሄ ስልክ ያዘ በቃ ይጠየቅ መዲና ግን አንተ አሁን ስደውል ሊትሆናለህ ሁሌ ልምጥ አለ መተዋወቅ አንተ በጣም እኔ ምር ኩፍ ነው ማለት አንተ ላይ ራሱ እንዳልቆርጥ አንተ ዋይፋይ ዲስቲቪ ኔትፍሊክስ ካናል ፕላሱን ላጀምራለች ሰው ካናል ፕላስ ምን ለምሳሌም ደውዬ ነው መነግራት። አይ አንተ ከተሻሻልክ እኮ ደስ ነው የሚለኝ። እንደዚህ ኮንክ የምር ከሆነ ደስ ነው የሚለኝ። አንተ በነገርኩ እርሾ ነኝ ማለት ያበሽ እርሾ ነኝ ያበሽ። እሺ የኛ እርሾ ወይ ጓዲ ልጁ ምን እኮ በቃ እኔ 500 ብር አለኝ የቴሌ ብር ላይ ተቀየረ። ዘምጋ ደግሞ 75 ብር አለኝ እዚሁ ተቀየረ። ተበደሪ እስከዛ እስከደክልሽ ከፈለግሽው ካዋጭም ቢሆን ተበደሪ ነው በቃ እሺ እናት አይ አንተ እንዳሰደ ያ አክስታሽ ትንሹ የወሰስከራይ ደርሶበታል እና ይቀንጨር እንዳይከፈል አንተ ምን ለሰው ሀብት ተማጋሽ ነኝ አንተ ለለ እንደ የሞት ነው ሞተን የተረፈው ይትረፍ ትውልድ ይዳም ብዬ ነው እንደሱ አድርጎ ቢጠይቅስ ወተት ሳይጠጣ እልዲና ቢስ
ይሄ ብዙ ወንድ ችግር ነው። ይሄ ብዙ ወንድ ማለት ነው። ቆይ እኔ ደውዬ ጓላለሁ እሷ በቃ በቃኝ ከዚህ በኋላ ብሎ ልክ ድምጿን ሲሰማ ወዬ ማማ ዋንዴ ነው የሚወርደው። ቤተሰቦች የዛሬ ቪዲዮ ያያችሁትን ይመስል ነበር። እንዴት ነበር? ሀሳብ አስተያየት ኮሜንት አድርጉ። ቪዲዮ ከተመቻችሁ እዚህ ድረስ አይታችሁ ከመጣችሁ ወዳችሁታል ማለት ነው ላይክ አድርጉ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። የደወል ምልክቷንም ኦን ማድረጋችሁ እንዳትረሱ። በቀጣይ ባሪ ቪዲዮ እንገናኛለን። ሰላሙን ጤናውን ብዝት አድርጉ ይስጣችሁ። ቻው